ሚሊዮኖች ትሬዲንግን ጀምረው ጥቂት ሺዎች ብቻ የሚሳካላቸው ምክንያት፣ ቢሊዮን ዶላሮች ሊኩዊዴት እየሆኑ የተወሰኑ ሚሊዮን ዶላሮች ብቻ ፕሮፊት የሚሆኑበት ምክንያት፣ ትሬዲንግን ከሚጀምሩ ሰዎች 90 እና 95%ዎቹ ብቻ ተሳክቶላቸው ቀሪዎቹ ተስፋ ቆርጠው ወደ ኋላ እንዲመለሱ የሚያደርግ ምክንያት ቴክኒካል ወይ ፋንዳሜንታል ነገሮችን ጨርሶ አለማወቅ ሳይሆን ሳይኮሎጂን ሴት አለማድረግ ነው። ዛሬ በትሬዲንግ ሳይኮሎጂ ውስጥ በጣም ከምወዳቸው ቻፕተሮች ወይም ደግሞ ሐሳቦች፣ ትምህርቶች አንዱን ነው ይዤላችሁ የመጣሁት። እንደምናውቀው በስድስተኛው ወር የሳይኮሎጂ ሜንቶርሺፕ ክላሳችን ውስጥ ነው የምንገኘው። ይሄ ቪዲዮ ደግሞ ማለት ነው በጣም ትልቅ ለውጥ ሳይኮሎጂያችሁ እንደሚያመጣ ተስፋ አደርጋለሁ። ምክንያቱም ደግሞ በጣም ቤዚክ የሆኑ ትሬዲንግ እንዲህ ነው እንደዛ ነው ተብሎ ሰዎች የሚያስቧቸው ግን ሳይኮሎጂያቸውን ዲስትሮይ የሚያደርጉ ሳይኮሎጂያቸውን የሚያጠፉና ሰዎች ትሬዲንግ እንዳይሳካላቸው ምክንያት ከሚሆኑ ነገሮች እንዴት መሸሽ እንደምትችሉ፣ የትሬዲንግን እውነታ እንዴት መረዳት እንደምትችሉ ይሆናል በዚህ ቪዲዮ የምነግራችሁ የማሳያችሁ። ሁላችንም ማለት ነው ትሬዲንግ ላይ ስኬታማ መሆን እንፈልጋለን። ስኬታማ መሆን የምንፈልግባቸው የተለያዩ ምክንያቶች እንዳሉ ግልጽ ነው። ግን ሁላችንም አንድ የሚያደርገን ነገር ይሄን ቪዲዮ ከፍተው የሚሰሙትን ሁሉንም ሰዎች ትሬዲንግ ላይ ስኬታማ ለመሆን መፈለጋችን ነው። ታዲያ የሚነሳው ጥያቄ ትሬዲንግ ላይ የምር ስኬታማ ለመሆን ምንድነው የሚረዳው የሚለው ነው። ላይክ ፋንዳሜንታል አናላይዝ ነው፣ ቴክኒካል አናላይዝ ነው ወይስ ሌላ ነገር? ፋንዳሜንታል አናላይዝ የምንለው እንደሆነ በደንብ ታውቃላችሁ። ኒውሶች ናቸው። ኒውሶች ምን እንደሆኑ እስካሁን በነበሩት ክላሶች በደንብ እያንዳንዱ ኒውሶች ፈትገን አይተናል። በእነዚህ ኒውሶች በተጨማሪ ደግሞ ቀጥታ እንደ ኒውስ የሚወጡ ነገሮች ቢሆኑ ከቴክኒካሊ ቻርት ላይ ከምናያቸው ነገሮች ባሻገር ሆነው ትሬዲንግን ወይም የማርኬቱን እንቅስቃሴ የቻርቱን እንቅስቃሴ ሊቀይሩ የሚችሉ እንዲፈጠን ሊያደርጉ የሚችሉ እንዲዘጋ ሊያደርጉ የሚችሉ እንደዚህ አይነት ነገሮች ፋንዳሜንታል ውስጥ ይመደባሉ። ለምሳሌ የኑሮ ውድነት ስቲል እሱም እንደ ኒውስ ይመጣል። ጦርነቶች ስቲል እነሱም እንደ ኒውስ ይወጡ ይሆናል። ግን እንደዚህ አይነት ነገሮች አፌክት ያደርጋሉ ምንን? ማርኬትን። ግን ቻርት ላይ የምናያቸው ነገሮች አይደለም፣ በአይን የሚታዩ ነገሮች አይደለም፣ እንደ መረጃ የምንሰማቸው ነገሮች እንጂ። ምናልባት እነዚህ ኒውሶች ከመውጣቱ በፊት ወይ እንደዚህ አይነት ነገሮች ከመከሰት ባሻገር ምንድነው ማርኬት ላይ የሚያመጡት ለውጥ በደንብ የሚለው ላይ ሰፕላይ እና ዲማንዱን ነው እነዚህ መረጃዎች ወይ ፋንዳሜንታል የምናገኛቸው መረጃዎች ሰፕላይ እና ዲማንዱ ላይ ነው ቀጥታ ተጽዕኖ የሚያሳድሩት። የተወሰኑ ያህል ሰዎች ያን ነገር ትሬድ የሚደረገው ነገር ጎልድም ይሁን ቀጥታ ዲኤክስዋይም ይሁን ዩሮም ይሁን ምንም ይሁን በቃ ኢንዴክስም ይሁን ሜታልም ይሁን በፍጥነት ብዙ ገዢዎች እንዲኖሩት ሊያደርግ ይችላል፣ ወይ ደግሞ በፍጥነት ብዙ ሻጮች እንዲኖሩ ሊያደርጉት ይችላል። ለምሳሌ የቅርቡን ትውስታችንን ብናይ ሐሙስ ዕለት ላይ ማለት ነው መጀመሪያ ትራምፕ ኢራንን እንደሚያጠቃ ጦርነት እንደሚጀምር ተናገረ። ጦርነት የሚጀምር ከሆነ እንደ ቢትኮይን እንደ ጎልድ ያሉ ነገሮች ጎልድ በተወሰነ መጠን ሴፍ ነው፣ ግን እንደ ቢትኮይን እና ሌላ አክሲዮን አይነት ነገሮች አስተማማኝ አይደሉም። ለምን? በጦርነት የሆነ ካምፓኒ ቢመታ የሆነ ነገር ቢጠፋ የነዚህ ነገሮች ዋጋ ሊያሽቆለቁል ማለት ይችላል። ስለዚህ ሰዎች እነዚህ ነገሮች እየሸጡ ዶላርን ለመግዛት የጀመሩት ወይም ብራቸውን በዶላር በባንክ ወደ ማስቀመጥ ነው የሄዱት። ለምን? ሴፍ አሴት ስለሆነ ማለት ነው። ዶላር ዩኤስዲቲ የሚባለው ነገር በጦርነቶች ዋጋው የሚቀንስ የሚጨምር ነገር ስላልሆነ ማለት ነው ሴፍ ነገሮችን ለመግዛት ሰዎች ሲሯሯጡ ነበር። ከዛስ አይን ያላጠቀም ጦርነት ይባል ነገር የለም ግን ሲባል ሰዎች ኦኬ በቃ ኢንቨስት እናድርግ ብሎ ደግሞ ዩኤስዲቲያቸውን ዶላራቸውን እየሸጡ ደግሞ ይሄ ነገሮችን መግዛት ጀመሩ። ስለዚህ ሰፕላይ እና ዲማንዱን ለውጥ እንዲመጣ በማድረግ ነው ፋንዳሜንታል አናላይዝ ትልቅ ተጽዕኖ የሚያመጣው። ወደ ቴክኒካል አናላይዝ ስንመጣ ቴክኒካል አናላይዝም በደንብ ነው የምናውቀው። በጣም ብዙ ሰዎችም ወይም እዚህ ያለንን ጨምሮ ትሬዲንግ ላይ የምንጠቀመው ትልቁ ነገር ቢኖር ቴክኒካል አናላይዝ ነው። ይሄም ኤጆችን ነው የሚያሳየን። የሆነ ቦታ ላይ ሊኩዊዲቲ አለ፣ የሆነ ቦታ ላይ ኢንትሪ ነው፣ የሆነ ቦታ ላይ ኤግዚት ነው፣ የሆነ ቦታ ላይ ብሬከር ብሎክ፣ የሆነ ቦታ ፌር ቫልዩ ጋፕ፣ የሆነ ቦታ ብሬክ አውት ሳምቲንግ እንደዛ አይነት ነገሮችን ነው ቴክኒካሊ ያለው ነገር የሚያሳየን። እና በድሮ ጊዜ ሰዎች ፋንዳሜንታል አናላይዞችን ነበር ለትሬድ በአብዛኛው የሚጠቀሙት ማለት ነው። ነገር ገዝተው በጣም ረጅም ጊዜ በማቆየት ከዛ መልሶ በመሸጥ የማርኬቱን ሁኔታ ቻርት በማለት ሳይሆን በመረጃዎች ላይ በመመርኮዝ። አሁን ግን በአብዛኛው ደግሞ ከቅርብ ጊዜ ወዲህ በተለይ ደግሞ ከ2000ዎቹ ወዲህ በተለይ ደግሞ ከኮሮና ወዲህ ባለው ደግሞ ሌሎች ሲሳካላቸውን ባየነው መሰረት ቴክኒካል አናላይዝ ደግሞ በጣም አመርቂ ውጤት እያስገኘ ነው። ለምን? የተወሰነ ትሬድ ከወሰነ ወዲያው ማለት ነው በተወሰነ በአንድ ቀን፣ በአንድ ሳምንት፣ በአንድ ወር፣ በአንድ ዓመት ውስጥ ወዲያው ፕሮፊታብል እንድንሆን ነው የሚያደርገን። በአብዛኛው ትሬድ ስንገባም በአንድ ቀን ነው። ምናልባት ስዊንግ ትሬደሮች ካልሆነ ዴይ ትሬደሮች ጠዋት የገበነውን ቻርት ማታ እንዘጋለን፣ ወይ ጠዋት የገበነውን ቻርት ጠዋት ልንዘጋም እንችላለን። ወይ ደግሞ በጣም ስዊንግ ትሬደር ራሱ የምንባለው ሰኞ የከፈትነውን ቻርት አርብ አካባቢ እንዘጋለን። ሳምንታትን ነው ትሬድ የምናደርገው አይነት ነው። በጣም ብዙ ፖዚሽን ትሬደር ራሱ አሁን ላይ የሚባሉት ወሮችን ነው እና የድሮ የፋንዳሜንታሉን ያህል አይደለም ማለት ነው አሁን ያለው ነገር። ስለዚህ ቴክኒካሊ ብዙዎች ትሬድ ለማድረግ ይጠቀማሉ፣ ግን ስቲል ፋንዳሜንታሉን ተጠቅመው ቴክኒካሊውንም ተጠቅመው በእነዚህ አናላይዞች ሰዎች ፌል ያደርጋሉ። እዚህ ያላችሁ እያንዳንዳችሁንም ብጠይቃችሁ
ፋንዳሜንታሊ እና ቴክኒካሊ ሹር በሆነ መንገድ ማርኬቱን ያያችሁ ግን ማርኬቱ የእናንተን ስቶፕ ሎስ ሲነካባችሁ ታያላችሁ። ከዚህ ቦታ ማለፍ የለበትም የምትሉትን ቴክኒካሊ ያሳመራችሁትን ፊቪጂ ወይም ብሬክአውት ሲሰብረው ታያላችሁ። ለምንድን ነው እንደዚህ የሚሆነው እንድትሉ የሚያደርግ አይነት ነገር ማለት ነው። ስለዚህ ሉዞች ባጋጠሙን መጠን በጣም እንድናዝን እና የሆነ ስሜቶች እንዲሰሙን ሪቬንጅ ለማን እንድነሳሳ ከሚያደርጉ ነገሮች አንዱ ቴክኒካል አናላይዝን የምንረዳበት መንገድ ነው ማለት ነው። ለምሳሌ ቴክኒካል አናላይዝን ስናየው የሆነ አይነት ፌር ቫልዩ ጋፕ ጋር ፕራይስ ከነካ በኋላ ቡሊሽ ፌር ቫልዩ ጋፕ ከነካ ወደ ላይ መሄድ አለበት፣ ቤሪሽ ፌር ቫልዩ ጋፕ ከነካ ወደ ታች መሄድ አለበት። 4 አወር ላይ ወይ ዴይሊ ብለን ስናስብ ከዚህ በፊት ማርኬት እንደዛ ሲያደርግ ስለነበረ ድሮ እያደረገ የነበረውን ነገር ዛሬ ማድረግ አለበት በሚል አይነት ሎጂክ ስለምናስብ ነው አእምሯችን። እንዲህ ማሰባችን ደግሞ በራሱ ሰት የለም። ለምን ባክቴስት አድርገን ቼክ አድርገን ቪዲዮችን አይተን እንደዛ ሲያደርጉ አረጋግጠን ስለመጣን ማለት ነው። ነገር ግን ስቲል ማርኬት እሱን ነገር ይጥሰዋል። ለምን ያዙል ፋንዳሜንታሊም ቢሆን የሆነ አይነት ጦርነት ወጣ፣ የሆነ አይነት ገባ፣ የሆነ ነገር እንትን አለ ተብሎ እነዛ ነገሮችን ቤዝ አድርገን ይሄ ነገር ዋጋው ሊጨምር ይችላል ብለን እያሰብን ስቲል ግን ዋጋው ቀንሶ ወይ ዋጋው ይቀንሳል ብለን እያሰብን ስቲል ግን ዋጋው ጨምሮ አሁንም የሆነ አይነት ፔን ያስከትልብናል። ያልጠበቅነው ነገር እንዲሆን ያደርጋል። ለምን ያዙልኝ? የነዚህ የሁለቱ ምክንያት ሪያሊቲ ጋፕ የምንለው ነገር ነው። ሪያሊቲ ጋፕ ምንድነው ካላችሁ ማርኬቱ እንደዚህ መሆን አለበት ብለን የምናስበውና ማርኬቱ ሆኖ የሚገኘው ነገር ውስጥ ያለው ልዩነት ማለት ነው። እንዲህ መሆን አለበት ብለን የምናስበው ከዚህ ፊት በምናውቃቸው ነገሮች መሰረት ነው። በዛ መሰረት የወደፊቱን ጊዜ እንተነብያለን። ግን ያ ነገር ሳይፈጸም ሲቀር የሚፈጠር ጋፕ አለ። ያ ጋፕ ነው ሪያሊቲ ጋፕ የሚለው። ሪያሊቲ ጋፕ ከፋንዳሜንታሉ ቴክኒካሉ ላይ ይቀንስልናል፣ ግን ሙሉ በሙሉ አይጠፋም። እሱ ደግሞ የሆነ ክፍተት ይፈጥራል። ትሬዶችን በአብዛኛው በስሜት እንድንወስድ ባጭሩ የሆነ ትሬድ ባለፈው ስቶፕ ሉዛችንን ስለነካብን 4 አወር ፌር ቫልዩ ጋፕን ተማምነን ገብተን ዛሬ ለመግባት እንድንፈራ የሚያደርገን ማለት ነው። አንደኛ። ሁለተኛ አሁንም የሆነ ነገራችን እየነካ ስቶፕ ሉዛችን እየነካ ወደ ላይ ሜሉን ሲቀጥል ወደ ታች ሜሉን ሲቀጥል የሆነ ፖይንት ላይ ሪቨርሳል ሲያሰን እችኛዋ ኢንትሪ ናት እያለን እንድንገባ የሚያደርገን ነገር። ሶስተኛ ደግሞ እንዲህ እስከተማርን ድረስ እንደዚህ ከዚህ በፊት እያደረገ እስከሆነ ድረስ ዛሬም እንደዛ ማድረግ አለበት ብለን ሙሉ በሙሉ እንደመድምና የምንፈልጋቸው አይነት ኮንፊርሜሽኖች ሳይታዩ ትሬንድ እንድንገባ የሚያደርጉ ነገሮች፣ በተለይ ደግሞ ሪቬንጅ ትሬንድ እንድናደርግ የሚያነሳሱ ነገሮች እነዚህ ሪያሊቲ ጋፖች ናቸው። ታዲያ በዚህ ሪያሊቲ ጋፕ የሚመጣውን ችግር ደግሞ ምን ብለን እንጠራዋለን? ሳይኮሎጂካል ጋፕ እንለዋለን። ሳይኮሎጂካል ጋፕ እንደው ሳይኮሎጂካል ጋፕ ቅድም እንዳየነው ቴክኒካሊ ባክቴስት ባደረግነው በተማርነው ነገር መሰረት የሆነ አይነት ነገር ማድረግ አለበት ብለን እንድናምን የሚያደርግ ነገር አለ። በተጨማሪ ደግሞ ማርኬቱ ሁል ጊዜ ክፍት ስለሆነ በተለይ የፎሬክስ ትሬድን ከሆነ የምታደርጉት ሳምንቱን፣ ክሪፕቶን ከሆነ ሙሉን ደግሞ ፎሬክስ ሰኞ እስከ ዓርብ፣ ክሪፕቶ ደግሞ ሙሉን ሳምንት ስለሆነ ወይም ደግሞ ማርኬቱ ላይ ትሬድ እንድንገባና እንዳንገባ የሚከለክለን ነገር ስለሌለ ሙሉ የሆነ ፍሪደም ስለሚሰጠን ማርኬቱ እንድንገባና እንድንወጣበት ያን ተጠቅመን ያ አንሊሚትድ የሆነ ፕሮብሌምን ተጠቅመን ገንዘብ መስራት እንፈልጋለን አይደል? ያን ገንዘብ ለመስራት ያለንን ሐሳብና እቅድ ወደ ማርኬቱ ይዘን ስንገባ ማርኬቱ ደግሞ ያን ነገር ሳያደርግ ሲቀር ፔኖች እንዲከተሉብን የሚያደርገው ነገር ሳይኮሎጂካል ጋፕ ነው። ስለዚህ ባጭሩ ማርኬቱ ወደዚህ ቦታ ይሄዳል ብሎ ፕሪዲክት በማድረግና እዛ በሚሄደው ማርኬት እንቅስቃሴ ውስጥ ገንዘብ በመስራት ውስጥ ትልቅ ልዩነት አለ። ያ ጋፕ ነው ሳይኮሎጂካል ጋፕ። በሌላ አባባል ለምሳሌ ቡሊሽ ነው ማርኬቱ ብላችሁ አምናችኋል። ማርኬቱን ቡሊሽ ሆኗል ሳምንቱን ወይ ደግሞ ቀኑን፣ ግን ከዛ ትሬድ ብር ይዛችሁ አልወጣችሁም፣ ዶላር ፕሮፊት ይዛችሁ አልወጣችሁም። ለምን? ወይ ኤሊ ኢንትሪ ነበር፣ ወይ ፈርታችሁ አልገባችሁም፣ ወይ የሆነ ምክንያት አላችሁ፣ ወይ እስከምትፈልጉት ኪ ሌቭል ዲስካውንት ኪ ሌቭል ቡሊሽ ከሆነ እስከ ዲስካውንቱ እስኪመጣ አልጠበቃችሁ። አንድ ሁለት ሶስት ጊዜ ከላይ ፕሪሚየም ላይ ገዛችሁ ስቶፕ ሉዝ ነካ አካውንታችሁን በጊዜ ብለው አረጋችሁ፣ ማርኬቱ ወደ እናንተ አቅጣጫ ሄደ። ይሄንንም ይጨምራል ሳይኮሎጂካል ጋፕ። ሶ ሪያሊቲ ጋፕ ማርኬቱ እንደዚህ ይሆናል ብሎ የምንጠብቅበት ነገርና ከዛ ማርኬት ሆኖ የሚገኝበት ነው። ሳይኮሎጂካል ጋፕ ደግሞ ማርኬቱ እንደዚህ ይሆናል ብለን ገምተን እዛ በገመትነው ማርኬት ውስጥ ገንዘብ ይዘን መውጣት ደግሞ ሳይኮሎጂካል ጋፕ። ስለዚህ ዲፍረንሶቹ እነዚህ ናቸው ማለት ነው። በጣም ከባዱ ታዲያ የትኛው ነው ካላችሁ ሳይኮሎጂካል ጋፕን ማስተር ማድረግ ነው። ለምን? የሪያሊቲ ጋፑ በኤክስፒሪየንስ ቴክኒካሊ በተለይ ሞር እያደጉ በመሄድ ልናጠበው እንችላለን። 100% ልናጠበው እንችላለን። 100% ሁልጊዜም ባያስ ልናገኝ እንችላለን ማለት አይደለም። ግን ሪያሊቲ ጋፑ በጣም ማጥበብ እንችላለን። ግን ሳይኮሎጂካል ጋፑን በደንብ ራሳችን ላይ ካልሰረንበት ማጥበብ አንችልም። ለምን?
ማርኬቱ ወደምንፈልግበት ወደ ገመትነው አቅጣጫ ቴክኒካሊ ወደ አወቅንበት ቦታ እየሄደም ብር ሳይሰጠን ፕሮፊት ሳይሰጠን ሊሄድ ስለሚችል ታዲያ ፕሮፊታብል እና ፕሮፌሽናል የምንላቸው ትሬደሮች እነዚህን ጋፖች ማጥበብ ስለቻሉ ነው እዚህ የደረሱት። እስቲ አሁን የሆነ ኤግዛምፕል ልስጣችሁ። ፕሮፊታብል ትሬደሮች ጨረቃ ላይ እንዳሉ እናስብ። ፕሮፊታብል ያልሆኑ ትሬደሮች፣ ጀማሪ ትሬደሮች፣ ሪቴል ትሬደሮች፣ አካውንታችን ብሎ ያደረጋሉ ትሬደሮች ደግሞ ምድር ላይ እንዳሉ እናስብ። ጨረቃና ምድር ወይም ኤርዝ እና ሙን ተመሳሳይ ሶላር ሲስተም ውስጥ ነው ያሉት። የሚገርማቸው ነገር ማለት ነው ዲፈረንሳቸው ምንድነው? ቀንና ማታ የሚባል ነገር ነው እንጂ ተመሳሳይ ሶላር ሲስተም ውስጥ ነው ያሉት። ልክ እንደዛ እኛም ተመሳሳይ ማርኬት ውስጥ ነው ያለው። ፕሮ ትሬደሮች ጨረቃዎች ናቸው። እንግዲህ የሰው ልጅ ወደ ጨረቃ መጓዝ እንደቻለው በትሬዲንግም ጨረቃ ላይ መውጣት ይቻላል። ግን ከባድ ነው፣ ግን የማይቻል አይደለም። ታዲያ ምድር ላይ ቆመን ማታ ሌሊት ላይ ስናያት ጨረቃ ያን ያህል ረጅም ትመስላለች ወይ ካልን አትመስልም። ያ ስፋት እንዳለው ይታወቃል። ግን የምር ወደ ጨረቃ ለመጓዝ በመንኮራኩር የሚካሄደውን ያህል ትልቅ ርቀት ያላት በሚሊዮን ኪሎሜትሮች እንደምትርቅ አይመስልም። ቅርብ ነው ይመስላል እና የተወሰነ እንትን ካለን ቶሎ መድረስ የምንችልበት ቦታ ይመስላል። ግን እንደዛ አይደለም። ታዲያ ማን ናቸው ጨረቃ ላይ መድረስ የቻሉት? ፕሮፌሽናል ትሬደሮች ናቸው። ግን እንዴት ነው መድረስ የቻሉት ሚል ጥያቄ ከተነሳ ወይም ከኛና እነሱ ማለት እዛ ቦታ ላይ ደረሱና እዛ ቦታ ላይ መድረስ ያልቻሉ ሰዎች ውስጥ ያለው ልዩነት ምንድነው ከተባለ threshold of consistency የሚባለው ነገር ነው። ወይም ደግሞ የኮንሲስተንሲ መሃል ሴንተሩን መድረስ ማለት ነው። ታዲያ እዚህ የኮንሲስተንሲ ሴንተር ላይ የሚኖሩ ትሬደሮች ገንዘብ በራሱ ወደ አካውንታቸው መጥቶ ለምኖ በራቸውን አንኳኩቶ ኪሳቸውን ይሞላል እንጂ ማርኬትን አያባሩትም። በማርኬት ተቃራኒ መሄድ አይሰማቸውም። ሉዝ ሲያደርጉ አያለቅሱም፣ አይጨነቁም። ኢሞሽናል ፔን የሚባል ነገር የላቸው ወይም ደግሞ አሸንፈውታል። ስለዚህ አይናደዱም፣ አይጨነቁም እና ኢሞሽናሊ ወይም በስሜት ተገፋፍተው ማርኬቱ ላይ ምንም አይነት እርምጃ አይወስዱ። ምን ላይ ስለደረሱ threshold of consistency ወይም ደግሞ የኮንሲስተንሲ ሴንተሩ ላይ መሃሉ ላይ ስለደረሱ። ታዲያ እንደዚህ እንዲሆኑ እነሱን የሚያደርጋቸው ምንድነው ካለን የሚያስቡበት መንገድ ነው። ማርኬቱን የሚያዩበት መንገድ ነው። ማርኬቱን እነሱ ሲያዩ ሁልጊዜም የሚታያቸው ገንዘብ መስራት የሚችሉበት አጋጣሚ ነው። ሁልጊዜም የሚታያቸው በትክክል ያን አጋጣሚ ካልተጠቀሙት ሉዝም ሊመጣ እንደሚችል ነው። ሁልጊዜ የሚታያቸው ማርኬቱ ሁልጊዜ ወደ ፈለጉበት አቅጣጫ የሚሄድ ሳይሆን እነሱ ዲስፕሊን እስከሆኑ ድረስ እነሱ ማርኬቱ ፊት ሁልጊዜ መቅረብ እስካለባቸው ድረስ ትክክለኛ ነው ብለው ትሬድ እስከወሰዱ ድረስ በዛ መንገድ ሉዝ የሚያደርጓቸው ገንዘቦች ማርኬቱን የሚያበድሩት ነገር እንደሆነና መልሶ ማርኬቱ ራሱ እጥፍ ድርብ አድርጎ እንደሚከፍላቸው አረጋግጠው ነው ማርኬቱን የሚያዩት። ዲስፕሊንድ ናቸው፣ ፎከስድ ናቸው፣ ኮንፊደንት ናቸው። ማርኬቱ ይተማመናሉ፣ ትኩረታቸው አይከፋፈልም። ሁልጊዜም ማርኬቱ ፊት ናቸው፣ ዲስፕሊንድ ናቸው። እነሱም እኛም ገንዘብ አይደለ ወይ ሉዝ እናደርገው፣ ሪስክ አይደለ ወይ የምንወስደው? ምንድነው እነሱ እንደዚህ እንዲያስቡ የሚያደርጋቸው? ምንድነው ልዩነቱ ካለን ሪስክ ቴኪንግ ወይም ሪስክ ቴከር መባልን እነሱ የሚያዩበትና እኛ የምናይበት መንገድ አንድ ስላልሆነ ነው። ሁላችንም የሆነ $1 ስቶፕ ሉዝ ላይ ስናስቀምጥ ሪስክ ኦልሬዲ ወስደን አይ ቱክ ዘ ሪስክ እንሆናለን፣ ፕራውድ እንሆናለን፣ እንኮራበት ይሆናል። ነገር ግን ስቶፕ ሉዛችን መጥቶ ተነክቶ ያ ሪስክ ያደረግነውን ገንዘብ ስናጣው ስሜት መጥፎ ስሜት የሚሰማን ከሆነ የምናዝን ከሆነ የምርም ያን ነገር ሪስክ አላደረግነው ማለት ነው። ለምን ትሩሊ ሪስክ ማድረግ ነው፣ በትክክል ሪስክ ማድረግ ያን ነገር ይሄን ያህል ፕሮፊት ለማግኘት ያን ነገር ካጣሁትም ልጣው የሚል አይነት ስሜት ነው። እኛ ግን ምናልባትም እዛ ቦታ ላይ የምናስቀምጠው ገንዘብ በጣም ለፍተን የምናመጣው ሊሆን ስለሚችል ወይም ደግሞ በፕላን መጀመሪያ ያደረግነው ትሬድ ሉዝ ካደረገ በሪቬንጅ ተናደን ተመልሰን የገባንበት ትሬድ ስለሆነ ሉዝ የምናረጋው ገንዘብ ህይወታችን ላይ ትልቅ ሚኒንግ ያለውና በምናጣው ገንዘብ በጣም የምንጎዳ ስለሆነ ሪአክት እናደርጋለን። ትክክለኛ ያልሆኑ ሪአክሽኖችን እናሳያለን። ከዛ በኋላ እነሱ ደግሞ ሪስካቸውን ሪስክ ቴኪንግን ብቻ ሳይሆን አክሴፕታንስን ሪስክን መቀበልንም ማስተር አድርገውታል። ሪስክን በትክክል አክሴፕት አለማድረግ ቢያንስ ለሚቀጥሉት 4 የትሬዲንግ ስህተቶች ያደርሰናል። አንደኛው ሉዝ ካደረግን በኋላ ማርኬትን ቬንጀንስ ለማለት ለመበቀል እንድነሳሳ ያደርገናል። ሁለተኛው ከዊኒንግ ትሬድ ላይ ሪስክ ቴኪንግን በደንብ ስላላመንን
ሊመለስብን ይችላል በሚል ፕሮፊታችን ጋር ሳይደርስ ወይም የምንፈልግበት ኤጅ ጋር ሳይደርስ ዘግተን እንድንወጣ ያደርገናል። ሶስተኛው ብሬክ ኢቭን ላይ ፈርተን ቶሎ እንድንሆን ያደርገናል። ከዛ መቶ ማርኬቱ በብሬክ ኢቭን እኛን ያወጣንና ወደ አቅጣጫችን ይሄዳል። አራተኛው ማርኬቱ ከገባንበት ወደ ዳውን መጥቶ ስቶፕ ሉዛችንን ሳይነካ ብቻ ወደ ስቶፕ ሉዛችን አቅጣጫ ሲመጣ ፈርተን ቶሎ ማርኬቱን እንድንዘጋ ያደርገናል። ከዛ ስቶፕ ሉዛችንን ጋር ሳይደርስ ወደ ቴክ ፕሮፊታችን ጋር ይሄዳል። እንደዚህን ስህተቶች እንድንሰራ የሚያደርገን በትክክል ሪስክን አምኖ አለመቀበል ነው። ታዲያ ለዚህ ነው ቅድም በመግቢያ ላይ ይሄ ቪዲዮ ትሬዲንግን የምታዩበትን መንገድ መቀየር አለበት እንደሚቀየር እተማመናለሁ ያልኩት። ለምን? አንደኛ በቴክኒካልና በፋንዳሜንታል አናላይዝ ብቻ እነሱ ላይ በምናያቸው ነገሮች እነሱ ላይ እርግጠኛ በምንሆናቸው ነገሮች ብቻ ማርኬትን በትክክል አክሴፕት አድርገናል፣ ማርኬትን አውቀናል፣ ፎሬክስን አውቀናል ማለት ስለማንችል። ለምን? እዛ ላይ ያሉት ነገሮች ቴክኒካሊ ፋንዳሜንታል ላይ ያሉ ነገሮች የሚጣሱበት ጊዜ ይኖራል። እነዛ ሲጣሱ እነዛን ነገሮች ማሸነፍ አለብን። ሪያሊቲ ጋፓችንን መሙላት አለብን። ሲቀጥል ደግሞ ሳይኮሎጂካል ጋፓችንን መሙላት አለብን። ለምን? ማርኬቱ ወደ ፈለጉነት አቅጣጫ ሄደን እኛ ራሳችን ማርኬቱ ላይ ስህተት ሰርተን ገንዘብ እንዳናጣና ገንዘብ እንድናገኝ እነዚህን ጋፖች ሳይኮሎጂካል ጋፕን መሙላት ስላለብን። ታዲያ ሳይኮሎጂካል ጋፕን ለመሙላት የሚረዳ ሪስክን በትክክል ቴክ ማድረግ ነው። እርግጥ ሳይኮሎጂካል ጋፕን ለመሙላት የሚረዳ ብዙ ነገሮች አሉ። ከዚህ በኋላ ይሄ ወር እስከሚያልቅ በተጨማሪ ቪዲዮዎች ተመልሼ በደንብ ጨምሬ የሚነግራችሁ ነገሮች ይኖራሉ። ግን ለዛሬው እያወራን ያለ ነው ሪስክን በትክክል መውሰድ፣ ሪስክን መቀበል ሳይኮሎጂካል ጋፓችንን እንድናሸንፍ ስለሚረዳ። ስለዚህ ማሰብ ያለብን እንደ ፕሮፌሽናል ትሬደሮች ነው የሚሆነው ማለት ነው። እነሱ ሜንታል ፍሌክሲቢሊቲ የምንላቸው ነገሮች አሉ። ሜንታሊቲያቸውን በጣም ሰፋ አድርገው ማየት ይችላሉ። ልክ ጂምናስቲክ የሚሰሩ ሰዎች እግራቸውን እንደፈለጉ ሰውነታቸውን መለጠጥ እንደሚችሉት እነሱም አእምሯቸውን ለጥጠው ማሰብ ይችላሉ። እነሱ ትሬድን ሲወስዱ አይፈሩ። ሲቀጥል ደግሞ ትሬድ ስቶፕ ሉዛቸውን ከነካ በኋላ አያዝኑም፣ አይጨነቁም። እንደዚህ እንዲሆን የሚያደርጋቸው ነገር ደግሞ ማርኬቱ የሚሰጣቸውን ሴታፕ በፈለገበት መንገድ ኮንፊርም አድርገው እንጂ በሬክለስነት ዝም ብለው ወይም ገንዘብ አገኛለሁ በሚል ተስፋ ወይ ዛሬ ገንዘብ ያስፈልገኛል በሚል ተስፋ በፍጥነት በችኮላ ትሬዶችን ስለማይወስዱ በይዛው 95% የሚሆኑ የትሬኒንግ ሊደሮች የሚፈጸሙት በፍርሃት። በምን ፍርሃት? አንደኛ ያዙኖት ገንዘብን ሉዝ አደርጋለሁ በሚል ፍርሃት። ሁለተኛ ሚስ አደርጋለሁ ማርኬቱ ነኝ ሳያስገባኝ ሊሄደኝ ይችላል በማለት ኮንፊርሜሽን ሳይጠብቅ የመግባት ፍርሃት፣ ወይ ሪትሬስመንት ወደ ፌር ቫልዩ ጋፕ ሳያደርግ በስትራቴጂያችሁ የሚጠብቁት ነገር ሳይሆን ማርኬት ሚስ ሊያደርገኝ ይችላል ትቶኝ ሊሄድ ይችላል በሚል ፍርሃት በችኮላ የሚገባ ትሄድ። ሶስተኛው ገንዘባችንን ጠረጴዛ ላይ እንድንተው ያደርገናል። በአጭሩም ቲፒያችን ጋር ሳይደርስ ወይም ደግሞ የፈለግንበት ታርጌት ጋር ሳይደርስ ፈርተን ትሬድን እንዘጋ ያደርጋል። ስለዚህ 95% የሚሆኑ ትሬዲንግ ኢረሮችን የሚያስከትለው ነው። በነገራችን ላይ ቲፒ ሳይደርስ ትሬድን መዝጋት በጣም መጥፎ ባህሪ ነው። ለምን ካላችሁ ስቶፕ ሉዛችን ጋር ሲደርስ አይናችንን እንዲከፍተን እናየው የለ። ለምን ነው ታዲያ ወደ ፕሮፊታችን ደርሶ እስኪነካት አይናችንን ከፍተን ማየት የማንችል? በቂ ምክንያት እስከሌለን ድረስ። ስለዚህ የፈለግነው ያህል ታርጌት ሳይደርስ የፈለግነው አራር ጋር ሳይደርስ ሚስ የምናደርገው ገንዘብ ነገ ስቶፕ ሉዛችን ጋር ሲሄድ እንደዛ ማስቀረት ስለማንችል እየነካ አካውንታችን ብላ ያስፈልጋል። ስለዚህ በፍርሃት ምክንያት የሚመጡትን እነዚህን 3 ስህተቶች ሁልጊዜም ለማሸነፍ ቆራጦች መሆን አለባችሁ። ስለዚህ አስተዋላችሁ ፍርሃት ሙሉ በሙሉ ሲቆጣጠረን በቴክኒካሊ ቅድም የተማርናቸው ነገር ፋንዳሜንታሊ የሰማናቸው ነገር እንረሳቸዋለን። ቻርት ፊስ ነው አይደለም እንዴ? ስለዚህ ከሳይኮሎጂ ከቴክኒካልና ከፋንዳሜንታል በላይ ሳይኮሎጂ ይበልጣል ነው። ለዚህ እዛ ላይ የተማርናቸው ነገሮች ትተን ስህተት እንድንሰራ ሊያደርግ ስለሚችል ምኑ ሳይኮሎጂያችን ብቁ አለመሆኑ። ከዛ በእነዚህ አይነት መንገዶች ደግሞ የምናጣቸውን ነገሮች ወይ ደግሞ ሉዝ የምናደርጋቸው ነገሮች ያፈለግንበት ቦታ ላይ አለመድረሳችንን ማን ላይ ነው የምናሳበው? የማርኬቱ ስህተት እንደሆነ ይሰማና ማርኬቱ ላይ ነው የምናሳበው። ነገር ግን የትሬዲንግ ፔናችን እያንዳንዱ የሚመጣው ከአእምሯችን ውስጥ ከራሳችን ውስጥ ነው፣ ከምንጠብቀው ነገር ከምንፈራው ነገር ነው። ስለዚህ ማርኬትን ብለን የምናደርግበት ምንም ምክንያት የለም ማለት ነው። ምክንያቱ እኛ ራሳችን ነን። ስለዚህ ቅድም ፕሮ ትሬደሮች የኮንሲስተንሲን መሃል ሴንተር ጋር ደርሰዋል ስንል እኛ እዛ እንዳንደርስ የሚያደርገን ነገር ምንድነው ካልን ለማርኬቱ ያለን የኛ አመለካከት፣ የኛ እምነት፣ አቲቲዩዳችን፣ አስተሳሰባችን ነው ማለት ነው። ስለዚህ ፕሮ ትሬደር መሆን፣ ፕሮፌሽናል ትሬደር መሆን፣ ፕሮፊታብል ትሬደር መሆን ትልቅ ፕሮጀክት ነው። ትልቅ ፕሮጀክት ነው። የሆነ ጊዜ ላይ ለመድረስ የምናስበው የምናስበው ያለን ነገር ሁሉ የምንሰጥበት። ስለዚህ እንደዚህ አይነት ፕሮጀክት ከሆነ ሳይኮሎጂካሊ
አንድ ባል ማድረግ አለብን፣ ግሮ ማድረግ አለብን። ይሄ በጣም አስፈላጊው ነገር ነው ማለት ነው። ለዚህ ደግሞ ምን እንደሚጠቅመን አይተናል። ዛሬ ሪስክ ቴኪንግ በጣም አስፈላጊ እንደሆነ አይተናል። ሁለተኛ ደግሞ ሳይኮሎጂካል ጋፓችንን ሙሉ በሙሉ መሙላት አለብን። ማርኬቱ የሆነ ቦታ ሄዳል ብሎ ከማሰብና ገንዘብ ከሱ ላይ ሰርቶ በመውጣት ውስጥ ያለውን ልዩነት ማጥበብ መሙላት አለብን። ለዛሬ ቤተሰብ እዚህ ጋር ይበቃል። እነዚህ ቪዲዮዎች ኖት ይዛችሁ እዩዋቸው፣ አሰላስሉባቸው። ማክሰኞ በሌላ ቪዲዮ መለሳለሁ። በተለይ ይሄኛው ወር ኦልሬዲ ቴክኒካሊ ያሉትን ክላሶች ስለጨረስን እስካሁን ባለው ይሄን ቀሪውን የጁን ወሮችን ሙሉ በሙሉ ሳይኮሎጂካሊ ማስተር እንድታደርጉ የሚያደርጉ ነገሮች ላይ ነው ትኩረት የምናደርገው። ስለዚህ ቴክኒካል ቪዲዮችን ባለፈው እንደነገርኳችሁ ጨርሰናል። ከዚህ በኋላ ማቀርብላችሁ ሳይኮሎጂካል ቪዲዮችን ብቻ ነው። እነሱ በጣም አድቫንስ ሌቭል ላይ ያሉ ቪዲዮችን ነው። ማክሰኞ ይዤላችሁ የመለሰው ቪዲዮ ራሳችሁን እንድትመረምሩ የሚያደርግ ነው። ትሬኒንግን ወደ ትሬኒንግ የመጣችሁበትን ዓላማና ያን ዓላማ እንዴት ደግሞ በትክክል በትሬኒንግ ፕሮፊታብል ለመሆን መጠቀም እንደምትችሉበት ነው። ለምን ዓላማችሁና ትሬኒንግ የምታዩበት መንገድና ትሬኒንግ ላይ የምታዩት ነገር ሊለያይ ስለሚችል እነዚህ ነገሮች ሊጎዷችሁ ይችላሉ፣ ወይም ሳይኮሎጂካል ጋፓችሁን እንዳትሞሉ ሊያደርጓችሁ ይችላሉ። ሲቀጥል ሬስፖንሲቢሊቲ ስለመውሰድ እናወራለን። ትናንሽ ሪዋርዶችን እየወሰድን ወይም ትናንሽ ፕሮፊቶችን እየቀመስን ይበቃል እንዳንል ወይ ደግሞ ትላልቅ ሉዞችን ስናስተናግድ ተስፋ እንዳንቆርጥ ምን ሊረዱ እንደሚችሉ እናያለን። በተጨማሪም ኢንተርናል እና ኤክስተርናል ኮንትሮል የሚባሉ ነገሮች ምን እንደሆነ እናያለን። በቀጣይ ጊዜያት ደግሞ የሳይኮሎጂን አእምሯችን ውስጥ የተፈጠሩት አንዳንድ ሆርሞኖች ትሬኒንግ ላይ እንዴት አፌክት እንደሚኖራቸው እናያለን። መልካም ጊዜ ይሁንላችሁ። ይመስለኛል ይሄ ቪዲዮ ዛሬ ወደ ብዙ ሰዎች ሪያክት እያደረጋችሁ ስለሆነ ዋናው ቻናል ላይ ይሄን መፖስቴ አይቀርም። የሳይኮሎጂ ክላስ ወይም የሳይኮሎጂ ሜንቶርሺፕ ስንል በእነዚህ አይነት መልኩ የሚል ሜንቶርሺፕ ማለት ነው። በዚህ ወር ከጠዋት ከመነሳት ጀምሮ የተወሰኑ ነገሮችን ላይ ዲስፕሊን ለመሆን እየሞከርን ነው እና የእንትኑን የሳይኮሎጂ ክላሶችን የፕራይቬት ሜንቶርሺፓችን የተወሰኑ ነገሮች ዋናው ቻናል ላይ ሼር እንደማድረግ ነገርያችሁ ወይም ቃል ገብቼላችሁ ነበር። ይሄ ሼር የማድረግላችሁ የመጀመሪያ ቪዲዮ ናት እና ለዚህ ቪዲዮ እናንተ የሚኖራችሁ ኢንተራክሽን ሌላ ቪዲዮችን ሼር እንዳደረግ ሊያነሳሳ ይችላል። ያላችሁን ሀሳብ የዲስከሽን ሴክሽኑ ላይ አሳውቁኝ። መልካም ጊዜ ይሁንላችሁ።